ልጅ ለመውለድ ለብዙ ወራት አልፎም ለዘመናት እየሞከርሽ ነው? እናንተ ብቻ አይደላችሁም። በሚሊዮን የሚቆጠሩ ጥንዶች በዚህ ሳቢያ ጥረት እያደረጉ ነው። ነገር ግን ብዙዎቹ እስካሁን መካንነትን በቂጡ አልተረዱትም። በምን ምክንያት እንደሚመጣ እንዲሁም ምን አይነት ሕክምና እንዳለው መረጃ የላቸውም። ለመካንነት መከሰት የሚጠቀሱ በሴቷም ሆነ በወንዱ በኩል ብዙ ምክንያቶች አሉ። የአኗኗር ዘይቤን ማስተካከል፣ ቀዶ ሕክምና ማድረግ፣ በመድኃኒት እንዲሁም በቴክኖሎጂ በታገዘ በሚደረግ ተግባር የመካንነት ችግር ሊቀረፍ ይችላል። የደም ምርመራ፣ የሽንት ምርመራ፣ አልትራሳውንድ፣ የናሙና ምርመራ፣ የወንድ የዘር ፈሳሽ ምርመራ፣ የእንቁላል ሁኔታ ምርመራው ጨምሮ ሌሎችም አንድ መካንነት የገጠመው ሰው ችግሩን ለማወቅ እንደ ሁኔታውና ጾታው የሕክምና አማራጮችን የሚያገኝ ይሆናል። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬ በዚህ ቪዲዮ መካንነትን በቀላሉ በሚገባን ቋንቋ ምን አይነት ምክንያቶች ለሁለቱም ጾታ ማለትም ለወንዱም ለሴቷም መካንነት ሊያስከትሉ እንደሚችሉ እናያለን። አደገኛ ምልክቶቹ ምን እንደሆኑ፣ ስለሚደረግለት ምርመራና የሕክምና አማራጮች እንዲሁም ምን አይነት መንገዶችን ብንጠቀም በተፈጥሯዊ መንገድ ልጅ ማግኘት እንደምንችል ሌሎችንም ጠቃሚ ዝርዝር ሀሳቦችን ይዤ ወደ እናንተ ቀርቤያለሁ። ከቪዲዮ መጨረሻ ከቆያችሁ እነዚህንና የሌሎችን ጥያቄ መልስ ታገኛላችሁ። ቻናሉን ያልተቀላቀላችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። የሚለቀቁ ቪዲዮዎች ያሳወቁኝ መልእክት ወይም ኖቲፊኬሽን እንዲደርሳችሁ የደወል ምልክቷን መጫን አትዘንጉ። ቪዲዮውን ላይክ በማድረግ ጀምሩት። ወደ ጉዳዩ እንግባ። መካንነት ማለት መደበኛ ልቅ የሆነ የግብረ ስጋ ግንኙነት እየተደረገ አለማርገዝ ወይም ልጅ አለማግኘት ነው። በሌላ አገላለጽ ጥንዶች አብረው በአንድ ላይ እየኖሩና በደንብ ግንኙነት ኖሯቸው ምንም አይነት የወሊድ መቆጣጠሪያ ሳይጠቀሙ ለሙሉ 1 ዓመት ያክል ልጅ መውለድ ፈልገው ካልቻሉ መካንነት ገጥሟቸዋል ማለት ነው። ጥናቶች እንደሚያሳዩት ከሆነ መካንነት በተለየ መልኩ በታዳጊ ሀገሮች ላይ ይበልጡን ሆኖ ይስተዋላል። ለብዙ ጥንዶች እርግዝና በተለይም ከ1 ዓመት በኋላ የማይከሰት ከሆነ ሐኪሙ መካንነትን ግንዛቤ ውስጥ ሊያደርግ ይችላል። እና ደግሞ ለሴቶች እድሜያቸው ከ35 ዓመት በላይ ከሆነ ከ6 ወር በኋላ ኢቫሉዌሽን ልትጀምር ትችላለች። መካንነት ወንዶችን፣ ሴቶችን እንዲሁም ሁለቱን ጥንዶች ሊያጠቃ ይችላል። ብዙ ሰዎች በተሳሳተ መልኩ መካንነት የሴቷ ችግር ብቻ ነው ብለው ያስባሉ። ነገር ግን ወንዶቹም ለዚህ ግማሹን ያክል አስተዋጽኦ ያደርጋሉ። መካንነትን በሁለት አይነት ከፍለን ማየት እንችላለን። የመጀመሪያው አንደኛ ደረጃ መካንነት ወይም ፕራይመሪ ኢንፈርቲሊቲ ሲሆን ይህም ጥንዶች የግብረ ስጋ ግንኙነት ማድረግ ከጀመሩበት ጊዜ ጀምሮ አንድም ጊዜ ቢሆን ጽንስ የመፈጠር እድሉን ማግኘት ሳይችሉ ሲቀር ነው። ሌላኛው ሁለተኛ ደረጃ መካንነት ወይም ሰከንደሪ ኢንፈርቲሊቲ ሲባል ከጊዜ በኋላ የሚከሰት ችግር፣ በፊት ላይ ግን ጽንስ ማግኘት ችለው በተለያዩ ምክንያት ከዛ በኋላ ድጋሜ መጸነስ ወይም መውለድ ካልቻሉ ነው። ለመሆኑ እርግዝና እንዴት ነው የሚከሰተው? መካንነትን ለመረዳት መጀመሪያ ትክክለኛ እርግዝና እንዴት እንደሚከሰት ማወቅ አለብን። እርግዝና እንዲከሰት ሴቷ የተዘጋጀ እንቁላል ከእንቁልት ወይም ኦቫሪ መውጣት አለበት። ከዛ በግብረ ስጋ አማካኝነት የወንድ የዘር ፈሳሽ ወይም ስፐርም መራቢያን አልፎ እንቁላሉን ኢላማ ያደርግና ጽንሰት ወይም ፈርቲላይዜሽን ይፈጠራል። ይህ የተጸነሰው እንቁላል ደግሞ ከማህፀን ግድግዳ ጋር ይጣበቃል፣ እዛው ማደግ ይጀምራል። ስለዚህ በእነዚህ ሂደቶች ውስጥ ችግር ካለ መካንነት ሊፈጠር ይችላል። ማርገዝ ለመቻል የሚወሰነው በሴቷና በወንዱ ሙሉ ጤንነት ላይ ነው። በባልና በሚስት ለእርግዝና ለመዘጋጀት አለመቻል ጋር ተያይዞ በወንዱ ወይም በሴቷ አካል እንዲሁም በሁለቱም ላይ ባለው ችግር ምክንያት ማርገዝ የማይችሉበት ሁኔታ ሊኖር የሚችል ቢሆንም ሌሎች ደግሞ ምንም ተጨባጭ ምክንያቶች ያልተገኘላቸው መንስኤዎች ወይም አይዲዮፓቲክ ኬዝስ ሊኖሩትም ይችላሉ። በሴቷ በኩል ያሉ ችግሮች የሚከተሉት ሊሆኑ ይችላሉ። የመጀመሪያ የውጻት ችግር ወይም ኦቭዩሌሽን ፕሮብለም ሲሆን አብዛኛው የሴት ልጅ መካንነት የውጸት ችግር ጋር የሚያያዝ ነው። ለምሳሌ የሆርሞን አለመመጣጠን፣ የታይሮይድ እጢ በሽታ፣ ከመጠን በላይ ውፍረት፣ ከእንቁላል ጋር የተያያዘ ችግሮች፣ የእንቁላል በቂ አለመሆን፣ በሴቷ በኩል ጊዜውን ያልጠበቀ ወይም የተዘበራረቀ የወር አበባ መምጣት፣ ሙሉ በሙሉ አለመታየት፣ ከልክ ያለፈ የፊት ፀጉር መውጣት፣ ብጉር የመሳሰሉት ናቸው። ሁለተኛው የማህፀን ቱቦ መዘጋት ነው። የማህፀን ቱቦ በዳሌ አካባቢ ባለ ኢንፌክሽን፣ በአባላዘር በሽታ፣ ከዚህ ቀደም በነበረ ቀዶ ጥገና፣ የማህፀን ኢንፌክሽን በመሳሰሉት ሊከሰት ይችላል። ይህ የማህፀን ቱቦ መዘጋት ደግሞ የሴቷ እንቁላልና የወንዱ የዘር ፈሳሽ እንዳይገናኝ ይከለክላል። ሶስተኛው ለሴት ልጅ መካንነት ምክንያት የተቀመጠው ደግሞ ኢንዶሜትሪዮስ ነው። ይህ ደግሞ የማህፀን ህብረ ህዋሳት ወይም ቲሹ ጋር የሚመሳሰሉ ከማህፀን ውጭ ሲያድጉ የሚፈጠር ነው። ከፍተኛ የሆነ የወር አበባ ጊዜ ህመም፣ በግብረ ስጋ ጊዜም እንዲሁም የህመም ስሜት፣ ከባድ የሆነ መድማት የመሳሰሉት ምልክቶች ሊታዩ ይችላሉ። አራተኛው ምክንያት የማህፀን ችግር ሲሆን
የማፀን መበጣጠስ፣ እጢ ነገር በማፀን ውስጥ መውጣት፣ የማፀን ቲቪ፣ የየትኛውም የማፀን ችግር፣ እርግዝናና የፅንስ ከማፀን መጣበቅ የሚገዳደር በዚህ ስር ይጠቀሳል። አምስተኛው እድሜ ሲሆን መራባት ወይም ኢንፈርቲሊቲ እድሜ በጨመረ ቁጥር በተቃራኒው ይቀንሳል። በተለይም ለሴቶች ከ35 በላይ ከሆነ እንዲሁም የእንቁላል ቁጥርና ጥራቱ እየዘቀጠጠ ይመጣል። ሌላኛው ለወንድ መካንነት የሚጠቀሱ ምክንያቶች ናቸው። የመጀመሪያ የወንድ የዘር መጠን ማነስ ነው። የወንድ የዘር ፈሳሽ መጠኑ ካነሰ ጽንሰት ላይፈጠር ይችላል። ሁለተኛው ደካማ የሆነ የዘር ፈሳሽ እንቅስቃሴ ሲሆን ይህ የዘር ፈሳሹ የሴቷ እንቁላልን ካለበት ጋር ላይደርስ ይችላል። ሶስተኛው ትክክለኛ ያልሆነ የዘር ፈሳሽ ቅርጽ ነው ወይም ሼፕ ማለት ነው። ሌላኛው ደግሞ የሆርሞን ችግር ሲሆን አናሳ የቴስቶስትሮን መጠንና የሆርሞን አለመመጣጠን የዘር ፈሳሽ ምርት ላይ ተጽዕኖ ሊያመጣ ይችላል። አምስተኛው ምክንያት ቫሪኮሴል ሲሆን ያበጠ የደም ቧንቧ በመራቢያ አካባቢ ላይ ሲወጣ የመካንነት ምክንያት ሊሆን ይችላል ማለት ነው። ስድስተኛው የአኗኗር ዘይቤዎች ለምሳሌ የሲጋራ ማጨስ፣ ከመጠን ያለፈ አልኮል መጠቀም፣ የውፍረት በሽታ ወይም ኦቤሲቲ፣ ጭንቀት፣ የድራግ መበዝበዝ ድራግ አቢዩዝ እና በሙቀት መጋለጥ በዚህ ስር ሊጠቀሱ ይችላሉ። ሌላኛው ደግሞ በወንድም በሴትም ወይም በሁለቱም በኩል ተጨባጭ የሆነ ምክንያት ያልተገኘላቸው ሁኔታዎች ሊኖሩ ይችላሉ። አብዛኞቹ ሐኪሞች አንድ ባልና ሚስት የእርግዝናን የመከላከያ ጥንቃቄ በሌለው የግብረ ስጋ ግንኙነት በበቂ ሁኔታ ፈጽሞ ማርገዝ ካልቻሉ ምርመራ እንዲጀምሩ ይመክራል። ስለዚህ ለተጨማሪ ምርመራ ሐኪም ማማከር አስፈላጊ ነው ማለት ነው። ለወንድ ምን አይነት ምርመራዎች ሊደረጉ ይችላሉ? ወንዶች ከሆኑ ሐኪም ስለ ጤናውና ስለ ወሲብ ታሪክ ጥያቄ ይጠይቃል፣ እንዲሁም ሌሎች ምርመራዎችን ያደርጋል። ምን ያህል የወንድ የዘር ፍሬዎች እንደሚሰሩ እና ምን ያህል ጤናማ እንደሆኑ ለመፈተሽ ብዙ ጊዜ የዘር ፈሳሽ ምርመራ ዘዴዎች ወይም ስፐርም አናላይሲስ ሊሰራ ይችላል። እንዲሁም የደም ምርመራዎች። አንዳንድ የደም ምርመራዎች የወንድ የሆርሞን ደረጃ ያረጋግጣሉ። ያልተለመደ የሆርሞን መጠን የትዳር ጓደኝነትን ለማስረገዝ ከባድ ያደርገዋልና። ሌላው ደግሞ አልትራሳውንድ ነው። ይህ የምስል ምርመራ የሰውነት የውስጥ ክፍል ምስሎችን ለማየት እድሉን ይፈጥራል። የመራቢያ አካላት ያልተለመደ እክል ያለበት መሆኑን ለማረጋገጥ ይረዳል። የሽንት ምርመራ። የሽንት ምርመራ የዘር ፍሬ ወደ ተሳሳተ አቅጣጫ እየተንቀሳቀሰ መሆኑን እንዲሁም ደግሞ በወሲብ ወቅት ወደ ፊኛ የሚመለስ ከሆነ ለማረጋገጥ ያስችላል። ሌላኛው ናሙና ቆርጦ መውሰድ ወይም ባዮፕሲ ሲሆን ባዮፕሲ በሚደረግበት ጊዜ ሐኪሙ ትንሽ የቲሹ ናሙና ከወንድ የዘር ፍሬ ውስጥ ይወስድና ከዛ የወንድ የዘር ፍሬ መኖሩን ለማረጋገጥ በአጉል መነጽር ለማየት እንዲቻል ያደርጋል። እንደ አጠቃላይም እንቅስቃሴውን፣ ቁጥሩን፣ ቅርጹን ይመረምራል። እንዲሁም ሴቶች ደግሞ ወደ ሕክምና ተቋም ሲሄዱ ስለ ጤናቸው ሁኔታ፣ የወር አበባና የወሲብ ታሪካቸውን ይጠየቃሉ። በሚያስፈልገውም አካላዊና የቤተ ሙከራ ምርመራዎችን ተሰርቶ እንደየሁኔታው ሕክምናን የሚያገኙ ይሆናል። በተጨማሪ የደም ምርመራዎችን ታደርጋለች። በተመሳሳይ መልኩ የእንቁላል ምርመራዎች፣ ለምሳሌ አንዲት ሴት የዘር እንቁላል ወይም ኦቪዩም በትክክለኛ ውጻት እያካሄደ እንደሆነ ለማወቅ እንቁላል ከእንቁልት ወይም ኦቫሪ ወደ ማፀን ቱቦ ሲወጣ ውጻት ወይም ኦቭሌሽን ሲባል፣ ይህ በትክክለኛ ሂደቱን ጠብቆ መከሰቱን ለአንዲት ሴት ማርገዝ እጅጉን አስፈላጊ ስለሆነ እነኚህ ምርመራዎች ይደረጋሉ። የማፀንና የማፀን ቱቦዎች ለመፈተሽ የሚደረጉ ምርመራዎች ያልተለመደ የማፀን ቅርጽ መኖሩን፣ በኢንፌክሽን ወይም በቀዶ ጥገና ሳቢያ የማፀን ቱቦዎች መዘጋት። ሌላኛውና ወሳኙ ክፍል ስለሚደረግለት የህክምና አማራጭ ነው። መልካሙ ዜና በአብዛኛው መካንነት ህክምና መኖሩ ነው። አንድ መካንነት የገጠመው ሰው ቀጥታ መድኃኒት ይጀምራል ወይም ደግሞ ቀዶ ህክምና ያደርጋል ማለት አይደለም። አኗኗር ዘይቤውን ከማሻሻል ይጀምራል። የሰውነት ክብደቱን ይቆጣጠራል። ጤነኛ የሆነ የአመጋገብ ስርዓት መከተል፣ ሲጋራ ማጨስ ማቆም፣ እንዲሁም አልኮል መጠቀምን መቀነስ ወይም ማቆም፣ የአካል ብቃት እንቅስቃሴ ማድረግ፣ ጭንቀትን መቀነስ ሲሆኑ፣ ሌላኛው ደግሞ በሐኪም የሚታዘዙ መድኃኒቶች ሊኖሩ ይችላሉ። እነኚህ መድኃኒቶች ውጽትን ሊቀሰቅሱ፣ እርግዝናን ሊያስከትሉ የሚችሉ ናቸው። ሌላኛው መፍትሄ ደግሞ ቀዶ ህክምና ማድረግ ነው። ይህም የተዘጋ ቱቦ ካለ የማፀን ግድግዳ ጥገና፣ ውጥረት ወይም ፋይብሮሲስ፣ ያበጠ ቱቦ ካለ እንዲሁም በቀዶ ህክምና ማስተካከል። ሌላኛው ደግሞ በቴክኖሎጂ የታገዘ ስነ ተግባር ሊሰራ ይችላል። ለምሳሌ ኢንትራዩትሪን ኢንሴሚኔሽን የሚባል IUI በመባል የሚታወቅ ሲሆን ይህ ማፀን ልጅ ማሳደግ የሚችልበት ሁኔታ ላይ ከሆነ የወንድ የዘር ፈሳሽ ወይም ስፐርም ወደ ማፀን ይላክና ከዛ እርግዝና ይፈጠራል ማለት ነው። ኢንቪትሮ ፈርቲላይዜሽን ወይም IVF ሲሆን የወንድ የዘር ፈሳሽና የሴቷ እንቁላል ውጭ ላይ እንዲገናኝ ይደረጋል። ከዛ ከተገናኘና ጽንስ ከተፈጠረ በኋላ ጽንሱ ወደ ማፀን ይሸጋገራል ማለት ነው። ይህ የህክምና አይነት ሚሊዮኖችን ጥንዶች እርግዝና እንዲያሳኩ ረድቷቸዋል።
መካንነት ጭንቀት፣ የመረበሽ ስሜት፣ ድብርት፣ ከሌላ ሰው ጋር ያለንን ግንኙነት ችግር ላይ ስለሚጥል የስነ ልቦና ድጋፍ ያስፈልጋል። አስታውሱ፣ መካንነት ሊከሰት የሚችል ነው። እርዳታ መፈለግ ደግሞ የሚጠበቅ ነው። ጉዳይን ከሐኪም ጋር ማዋራት፣ ከቤተሰብ ጋር እንዲሁም ሌሎችም እንደዚህ አይነት ጉዳዮች ላይ የሚሰሩ ቡድኖች ጋር መነጋገር፣ የሳይኮሎጂ ባለሙያ ማማከር አስፈላጊ ነው። መካንነት ወንዶችንም ሴቶችንም ያጠቃል። ነገር ግን ዘመናዊ የሕክምና ዘርፍ ጥሩ መፍትሄ ሊሰጠው ይችላል። ችግሩን በመረዳት መፍትሄ መፈለግ፣ የአኗኗር ዘይቤዎችን ስነ ልቦና ድጋፍ ወሳኝ የመፍትሄ አካል ናቸው። ውድ ተመልካቾቻችን እስከ ቪዲዮ መጨረሻ አብራችሁን ስለቆያችሁ እናመሰግናለን። ቪዲዮ ላይ ያላችሁን ሀሳብ፣ አስተያየት፣ ጥያቄ ኮመንት ማስቀመጫ ሳጥን ውስጥ ጻፉልኝ። ቪዲዮውን ላይክ፣ ለሚጠቅማቸው ሼር አድርጉላቸው። በሌላ ቪዲዮ እስከምንገናኝ መልካም ጊዜን ተመኘው።